ትንቢተ ዘካርያስ ምዕራፍ 10 በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናቡን ለምኑ። እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን ለእያንዳንዱም በሜዳ ውስጥ ሳርን ይሰጣል። ተራፊም ከንቱነትን ተናግረዋልና ሟርተኞችም ውሸትን አይተዋልና ህልምንም የሚያዩ በሐሰት ተናግረዋል። በከንቱ ያጽናናሉ፣ እረኛም የላቸውምና እንደ በጎች ተቅበዝብዘዋል ተጨንቀውማል። ቁጣዬ በእረኞች ላይ ነዷል፣ አውራ ፍየሎችንም እቀጣለሁ። የሰራዊት ጌታ እግዚአብሔርም የይሁዳን ቤት መንጋውን ጎብኝቷል። በሰልፍም ውስጥ እንዳለ እንደ ክብሩ ፈረስ ያደርጋቸዋል። ከእርሱ ዘንድ የማዕዘኑ ድንጋይ፣ ከእርሱም ዘንድ ችንካሩ፣ ከእርሱም ዘንድ የሰልፉ ቀስት፣ ከእርሱም ዘንድ አስገባሪ ሁሉ በአንድ ላይ ይመጣሉ። በሰልፍም ጊዜ ጠላቶቻቸውን በመንገድ ጭቃ ውስጥ እንደሚረግጡ ኃያላን ይሆናሉ። እግዚአብሔርም ከእነርሱ ጋር ነውና ይዋጋሉ፣ ፈረሰኞችም ያፍራሉ። ወድጃቸዋለሁና የይሁዳን ቤት አበረታለሁ፣ የዮሴፍንም ቤት አድናለሁ። አደላደላቸውም አለው፣ እመልሳቸውም አለው። እኔም አምላካቸው እግዚአብሔር ነኝና እኔም እሰማቸዋለሁና እንዳልጣልኋቸው ይሆናሉ። የኤፍሬምም ሰዎች እንደ ኃያላን ይሆናሉ፣ ልባቸውም የወይን ጠጅ እንደ ጠጣ ሰው ደስ ይለዋል። ልጆቻቸውም አይተው ደስ ይላቸዋል፣ ልባቸውም በእግዚአብሔር ሐሴት ያደርጋል። ተቤዣቸዋለሁና በፉጨት ጠርቼ ይሰበስባቸዋለሁ። ቀድሞም በዝተው እንደነበሩ ይበዛሉ። በአሕዛብም መካከል ብዘራቸው እንኳን በሩቅ አገር ሳሉ ያስቡኛል። ከልጆቻቸውም ጋር በሕይወት ይኖራሉ፣ ይመለሱማል። ከግብጽም ምድር እመልሳቸዋለሁ፣ ከአሦርም እሰበስባቸዋለሁ። ወደ ገለአድና ወደ ሊባኖስ ምድር አመጣቸዋለሁ። የሚበቃም ቦታ አይገኝላቸውም። እርሱም በጭንቅ ባህር ያልፋል፣ የባህርንም ሞገድ ይመታል፣ የወንዙንም ጥልቅ ሁሉ ያደርቃል። የአሦርም ትዕቢት ይዋረዳል፣ የግብጽም በትረ መንግስት ይርቃል። በአምላካቸው በእግዚአብሔር አበረታቸዋለሁ፣ በስሙም ይመካሉ ይላል እግዚአብሔር።